ከ1000 ዓመት በኋላ ደግሞ እንደገና ሰይጣን ተፈቶ የታሰረው ተፈቶ በምድር ያሉ ህዝቦችን አስተባብሮ ውጊያ ከፍቶ እግዚአብሔር ከዚህ በፊት መልእክታችንን ስንጀምር አብርሃምን የጠራበትን እንግዲህ ከአዳም ጀምሮ ሰዎች ፕሮግረሲቭ ስለሆኑ በዛ መንገድ መጥቶ አብርሃምን የጠራበትን ዓላማ ተነጋግረናል። በተለይ ደግሞ አሕዛቦች ለነሱ በረከት የተላኩትን አይሁዳውያን በማሳደድ ጥቃት በማድረስ ከፍተኛ ሚና ተጫውቷል። የተለያዩ አሕዛቦች ሰላም ጤና ይስጥልን። የተወደዳችሁ የእግዚአብሔር ቤተሰቦች፣ እኔ ነቢይ ቢንያም ማቴዎስ ነኝ። የእግዚአብሔርን ሐሳብ የእግዚአብሔርን መልእክት ይዤ ወደ እናንተ መጥቻለሁ። እስራኤልና አሕዛብ በሚል ርዕስ ነው የእግዚአብሔርን ሐሳብ ባለፉት ጊዜያት እየተከታተልን የመጣ ነው። አሁንም ቀጣዩን ምዕራፍ ይዤ መጥቻለሁ። እንድትከታተሉ ጋብዛችኋለሁ። ያለፈው ምዕራፍ ወይም ያለፈው ኤፒሶድ አምልጧችሁ ከነበረ እዚች ጋር ያለችውን ሊንክ በመንካት መከታተል ትችላላችሁ። መልካም ጊዜ ይሁንላችሁ። በዚህ በራእይ መጽሐፍ ላይ የተጻፉትን ጥቂት ሐሳቦች እንያቸው እስቲ። ከዛ በፊት ያዕቆብ መልእክት እናያለን። ያዕቆብ መልእክት ሙሉ መልእክቱን እናያለን ማለት ሳይሆን ከዚህ በፊት ስለ ዕብራውያን እንደነገርኳችሁ ያዕቆብ መልእክት የጻፈው ያዕቆብ መልእክት እንደዚህ ነው የሚለው። ያዕቆብ 1 ላይ የእግዚአብሔርና የጌታ የኢየሱስ ክርስቶስ አገልጋይ የሆነው ያዕቆብ ለተበተኑት ለ12ቱ ነገዶች ሰላም ለእናንተ ይሁን። መልእክቱ ለማን ነው? ለተበተኑት ለ12ቱ ነገዶች ነው። እንግዲህ ሮማውያን ካደረሱባቸው ከዛ ጉዳት እንግልት የተነሳ 12ቱ ነገዶች መበተን ጀምረዋል እና እነዚህም ደግሞ 12ቱ ነገዶች ውስጥ ያሉ ነገር ግን ክርስቲያን የሆኑ የ12ቱ ነገድ አባላት የሆኑ ክርስቲያን አይሁዳውያን ማለት ነው ተበትነው ነበር። ስለዚህ ለክርስቲያን እስራኤላውያን ነገር ግን 12ቱ ነገዶች ብሎ ነው የሚጠራቸው። 12ቱ የእስራኤል ነገዶች ብሎ ነው የሚጠራቸው። ያዕቆብ ደብዳቤ መልእክት ጽፏል እና በቤተ ክርስቲያን በአዲስ ኪዳንም እስራኤልን አድሬስ የሚያደርግ እስራኤልን የሚመለከት ደብዳቤዎችን በመጽሐፍ ሐዋርያቱ ቀዳሚዎች ነበሩ። ዕብራውያን መጽሐፍ፣ የያዕቆብ መልእክት፣ እንደዚሁም ደግሞ አሕዛብን እንኳን በማሳሰብ ደረጃ ጳውሎስ ሮሜን በሰፊው ሮሜ ላይ ሲጠቅስ እናያለን። ወደ ራእይ እንሂድና ራእይ ላይ ያለውን ሐሳብ ደግሞ እንነጋገራለን። ቁጥር 1 ላይ እንደዚህ ይላል፣ ቶሎ መሆን የሚገባውን ነገር ለአገልጋዮቹ ራእይ 1 ቶሎ መሆን የሚገባውን ነገር ለአገልጋዮቹ እንዲያሳይ እግዚአብሔር ለእርሱ የሰጠው የኢየሱስ ክርስቶስ ራእይ ይህ ነው። የኢየሱስ ራእይ ይህ ነው። ኢየሱስም መልአኩን ልኮ ለአገልጋዩ ለዮሐንስ ገለጠለት። እግዚአብሔር ለኢየሱስ የሰጠው ራእይ ነው። ይሄ እግዚአብሔር ለኢየሱስ የሰጠው ነው። ኢየሱስም መልአኩን ልኮ ለአገልጋዩ ለዮሐንስ ገለጠለት። እርሱም ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክርነት ያየውን ሁሉ መሰከረ። ዘመኑ ቀርቧል። እንግዲህ ይህን የትንቢት ቃል የሚያነብ ብፁዕ ነው፣ የሚሰሙትና የተጻፈውንም የሚጠብቁ ብፁዓን ናቸው እያለ ይቀጥላል። ስለዚህ ዋና ሐሳቤን ይሄ እንግዲህ የጸና ነው እያለ ነው። እግዚአብሔር ለኢየሱስ የሰጠው ነው። ኢየሱስ መልአኩን ልኮ ለባሪያው ለአገልጋዩ የገለጠለት ነው። እንግዲህ አሁን ያነበብነው ምዕራፍ 1 ቁጥር 1 ላይ ያለው ከቁጥር 1 ጀምሮ ያለው ሐሳብ የጸና መሆኑን ይሄ መጽሐፍ የሚናገር ነው። እዚህ ላይ ምንም አይነት ጥርጣሬ ወይም ምንድነው ማመንታት ላለመቀበል ማመንታት ሊኖራቸው አይገባም። ራእይ 6 ላይ ምን የሚል ሐሳብ አለ? እንግዲህ ወደ 7 ደግሞ ቀጥሎ ያለውን ሐሳብ ደግሞ እናያለን። 7ም ላይ ጠንከር ያለ ሐሳብ አለ። ራእይ 6 ላይ ቁጥር 12 ላይ እንደዚህ ይላል፣ 6ኛውን ማኅተም ሲፈታ ተመለከቱ፣ ታላቅ የምድር መናወጥ ሆነ፣ ፀሐይም እንደ ማቅ ጠቆረች፣ ጨረቃም በሙሉ እንደ ደም ቀላች፣ የበለስ ዛፍ በብርቱ ነፋስ ስትወዛወዝ ያልበሰለው ፍሬ ከእርሷ እንደሚረግፍ የሰማይ ከዋክብት ወደ ምድር ረገፉ። ሰማይ እንደ ጥቅልል መጽሐፍ ተጠቅልሎ አለፈ። ተራሮችና ደሴቶችም ሁሉ ከስፍራቸው ተወገዱ። ምን ማለት ነው? 6 ላይ ይሄ የሚሆን ከሆነ 7 ላይ የሚሆነው ከዚህ በኋላ ነው የሚሆነው ማለት ነው። በጣም ብዙ ነገር ከሆነ በኋላ ነው 7 ላይ የሚሆነው ማለት ነው። 6 ላይ ቁጥር 15 እንደዚህ ይላል። ራእይ 6 ላይ ከዚህ በኋላ የምድር ነገሥታትና ገዦች፣ የጦር መኮንኖች፣ ሀብታሞች፣ ብርቱዎች፣ ባሮችና ጌቶች ሁሉ በዋሻዎችና በተራሮች አለት ውስጥ ተሸሸጉ። ተራሮቹንና አለቶቹንም በላያችን ላይ ውደቁ፣ በዙፋኑ ላይ ከተቀመጠው ፊት ከበጉም ቁጣ ሰውሮን። ከማ ቁጣ? በጉ እንዴት እንደሚመጣ ነው የሚያሳየው። በጉ ሊፈርድ ሊቆጣ፣ የእግዚአብሔርን ቁጣ ሊገልጥ ሊቀጣ ነው የሚመጣው። ለውጊያ ነው የሚመጣው። አሁን ደግሞ የሚመጣው ማለት ነው። ታላቁ የቁጣቸው ቀን መጥቷልና ማንስ ሊቆም ይችላል አሏቸው ይላል። ምዕራፍ 7 ሲጀምር እንደዚህ ይላል። ምዕራፍ 7 ላይ
ከዚህ በኋላ 4 መላእክት በአራቱ የምድር ማዕዘኖች ቆመው አየሁ። እነርሱም ነፋስ በምድር ወይም በባህር ወይም በማንኛውም ዛፍ ላይ እንዲያነፍስ 4ቱን የምድር ነፋሶች ያዙ። ከዚያም የሕያው አምላክ ማኅተም ያለው ሌላ መልአክ ከምስራቅ ሲመጣ አየሁ። ምን ያለው? የሕያው መልአክ ማኅተም ያለው ሌላ መልአክ ከምስራቅ ሲመጣ አየሁ። እርሱ ምድርንና ባህርን ለመጉዳት ሥልጣን የተሰጣቸውን 4ቱን መላእክት በታላቅ ድምፅ እንዲህ አላቸው፣ በአምላካችን አገልጋዮች ግንባር ላይ ማኅተም እስከምናደርግባቸው ድረስ። ሁሉም ላይ አይደረግም። እነማን ግንባር ላይ ማኅተም እንደሚደረግ ነው የሚናገረው። ማኅተም እስከምናደርግባቸው ድረስ ምድርን ወይም ባህርን ወይም ዛፎችን አትጉዱ። የታተሙትንም ቁጥር ሰማው። እነርሱም ከእስራኤል ነገዶች ሁሉ 144,000 ነበሩ ይላል። የአምላካችን አገልጋዮች ተብለው የተጠሩት ከእስራኤል የት? መቼ? በራእይ መጽሐፍ በሁሉ ነገር ፍጻሜ መጀመሪያ ላይ ሁሉ ነገር እያበቃለት ባለው ሰዓት ላይ ከ12ቱም የእስራኤል ነገዶች ማኅተም የሚደረግባቸው አሉ። እነሱ የአምላካችን የአገልጋዮች ናቸው ይላል። በእነሱ ላይ ማኅተም እስካደርግ ድረስ እነሱ እንዳይጎዱ የሚያደርግ ምልክት እስኪያርፍባቸው እስኪደረግባቸው ድረስ እንዳትጎዱ፣ ምድርን እንዳትጎዱ፣ በውስጡ ያለውን እንዳትጎዱ ይላል። ከዚያ በኋላ መዘርዘር ይጀምራል። እነሱ እነማን እንደሆኑ ከይሁዳ ነገድ 12,000፣ ከሮቤል ነገድ 12,000፣ ከጋድ ነገድ 12,000፣ ከጋድ ነገድ 12,000፣ ከአሴር ነገድ 12,000፣ ከንፍታሌም ነገድ 12,000፣ ከምናሴ ነገድ 12,000፣ ከስምዖን ነገድ 12,000፣ ከሌዊ ነገድ 12,000፣ ከይሳኮር ነገድ 12,000፣ ከዛብሎን ነገድ 12,000፣ ከዮሴፍ ነገድ 12,000፣ ከብንያም ነገድ 12,000 ታተሙ ይላል። ዳን ነገድ እዚህ ላይ አልተጻፈም ወይም አልተጠቀሰም። ከሁሉም ነገድ 12,000 ወይም እዚህ ላይ የምናሴ ነገድ ብሎ ከምናሴ የምናሴ ደግሞ የዮሴፍም ልጅ ነው የዮሴፍም ነገድ ደግሞ ብሎ እዚህ ላይ እንደ ሌላ ነገድ ይጠቅሰዋል። ነገር ግን ይሄ እውነት ነው። ይሄ ማለት እንደዚሁ ነው የሚሆነው ማለት ነው። በሌላ ቋንቋ ምንም ማስተካከል አይቻልም። እንደዚሁ ነው የሚሆነው ማለት ነው። ነገር ግን የሚታተምባቸው 44,000 የማን ልጆች ናቸው? የያዕቆብ ልጆች ናቸው። ከ12ቱ ነገድ የሚወጡ እስራኤላውያን ናቸው የሚታተምባቸው። ስለዚህ የእግዚአብሔርን ሐሳብ በስተመጨረሻ እንኳን እዚህ ድረስ እንኳን እግዚአብሔር ከ12ቱ ነገድ ጋር ያለውን ኪዳን ያሳያል። ይህንን መቀየር አትችሉም። በምድሩ ላይ ያለውን ኪዳን መቀየር አትችሉም። ደግሞም ከምድር ውጭ ያለውን በዛ ሕዝብ ላይ ያለውን ኪዳን መቀየር አትችሉም። በሌላ ቦታ ላይ እንደገና መልሳቸዋለሁ፣ ከእንግዲህም ከምድራቸው የሚነቅላቸው የለም ይላል። ስለዚህ ያንን የእግዚአብሔርን ሐሳብ መቀየር መለወጥ አትችሉም። ከዚህ በኋላ ራእይ ላይ ያለው ሐሳብ ሌላ ነው፣ ሰፊ ነው። ኢየሱስ እንደሚገዛ መጥቶ 1000 ዓመት ሙሉ በምድር ላይ እንደሚገዛ በዋናው በኢየሩሳሌም ተቀምጦ እንደሚገዛ ይናገራል። ዋናውን የእስራኤልን መንግስት በዋናነት እግዚአብሔር ሬስቶር የሚያደርግበት የሚመልስበት እና የሚያጸናበት ጊዜ ነው። በዓለም ሁሉ የእስራኤል መንግስት ገዝቶ አያውቅም። ከዚህ በፊት በዳዊት ጊዜ በጊዜው በነበሩ መንግስታት ላይ የበላይ ሆኖ ገዝቶ ያውቃል፣ ግን በዓለም ላይ አልገዛም። በሰለሞን ጊዜ ገዝቶ ያውቃል፣ በዓለም ላይ አልገዛም። እነ ናቡከደነጾር ሰምተናል። ይህ ህዝብ በአንድ ወቅት ጠንካራ ህዝብ እንደነበረ፣ መንግስቱም እንደዚሁ ጠንካራ መንግስት እንደነበር፣ ታላላቅ ነገስታት እንደነበሩት ሰምተናል ብለው እስኪመሰክሩ ድረስ የነ ዳዊት ዝና ለብዙ ዘመናት የተሻገረ ነበር። ነገር ግን የእስራኤል ህዝብ ከዛ በኋላ በዛ ልክ አልከበረም፣ ወይም ደግሞ መንግስቱ አልተነሳም። ዛሬ ያለው እስራኤል መሬት በጣም ትንሽ መሬት ነው። እግዚአብሔር ለምልክትነት እንዳስቀመጣቸው በግሌ አምናለሁ። የእግዚአብሔር ኪዳን ከሺህ ዘመናትም በኋላ ምን ያህል ጠንካራ እንደሆነ ኃያል እንደሆነ እንዲታይ ዓለም እንዲያይ እና እንዲመለከት ወደዚህም ኪዳን እንዲሳብ እግዚአብሔር ምልክት እንዳደረጋቸው አምናለሁ። እነሱ ቢገባቸውም ባይገባቸውም ግን ደግሞ የእግዚአብሔር ኪዳን እግዚአብሔር ራሱ የሚጠብቀው ነው። እግዚአብሔር የወሰነው ነው። እግዚአብሔር የሚጠብቀው ነው። የእግዚአብሔርን ልብ የሰዎች ሁኔታ ሊለውጥ አይችልም። መርህ አለው፣ እውነት ነው። በመርህ ነገሮችን ያደርጋል እግዚአብሔር። ግን ኪዳኑን የሚያጥፍ አምላክ እንዳልሆነ በብዙ ሺህ ዘመናት አሳይቷል። ለምሳሌ ምሕረቴ እስከ ሺህ ትውልድ ነው ሲል እግዚአብሔር ሺህ ትውልድ እስካሁን ድረስ እኮ በምድር ላይ አልመጣም። የአብርሃም ልጆች ሺህ ትውልድ አልኖሩም። ሺህ ዘመናት እንጂ የኖሩት ትውልድ አይደለም የኖሩት። መጽሐፍ ቅዱስ ላይ አንድን ትውልድ 100 ዓመት ብሎ ነው የሚጠራው። 100 ጊዜ ሺህ ስንት ነው የሚመጣው? 100 ሺህ ነው የሚመጣው። 100 ሺህ ዓመት የእስራኤል መንግስት መች ኖረ? መች ከአብርሃም እስካሁን ድረስ 100 ሺህ ሞላ? መች ሞላ? አልሞላም። ከ4 ሺህም አይበልጥም።
ነገር ግን ለሺህ ትውልድ ቃል ኪዳኔን አልለውጥም። ምን ማለቱ ነው? እኔ ቃል ኪዳን የመለወጥ ሀሳብ የለኝም ማለት ነው። በአጠቃላይ ሺህ ሲል የጸና መሆኑን ለማሳየት ነው እንጂ እንደው ሺህ ትውልድ ከቆጠረ በኋላ ይተዋል ማለት አይደለም። ደግሞ ሺህ ትውልድ ከቆጠረ በኋላም የሚተው ቢሆን ገና ነው ሺህ ትውልድ ሊደርስ ማለት ነው። 100 ሺህ ዓመት ብዙ ነው፣ እጅግ ብዙ ነው። ገና ማለት ሁሉ ነገር እየተጠናቀቀ ጥቂት ነው የቀረው። ኢየሱስ ክርስቶስ ሊመጣ ነው። ያ ሺህ ትውልድ ከመድረሱ በፊት ኢየሱስ ክርስቶስ ይመጣል። ኢየሱስ መጥቶ ግን ያ በራእይ በዳንኤል ላይ የተጻፈውን እሱን ብናየው አሁንም ደስ ይለኛል። ምክንያቱም እንዴት የእስራኤል መንግስት ይመልሳል ትላለህ? ምን ለማለት ነው? እንደ ምድር መንግስት እኮ አይደለም ልትሉ ትችላላችሁ። ነው የምድር መንግስት ነው። ከሰማይ የወረደ በምድር ላይ የሚገዛ የሰማይ መንግስት ነው፣ ደግሞም የምድር መንግስት ነው። ሰው የሆነው ኢየሱስ ለዚህም ጭምር ነው። መንግስትንም ለማሳየት ገዝቶ ለማሳየት ጭምር ነው። ዳንኤል በግልጽ የምድር መንግስት መልክ እንዳለው አሳይቷል። በዳንኤል መጽሐፍ ላይ የምድር መንግስት መልክ እንዳለው የክርስቶስ መንግስት ማለት ነው። እሱን ዳንኤል ላይ ደግሞ ከፍተን እናየዋለን። ዳንኤል ምዕራፍ 2 ላይ ነው የምናገኘው። ናቡከደነጾር ነው ህልሙን ያየው። ዳንኤል ይፈታለታል፣ ዳንኤል ይተረጉምለታል። እና ናቡከደነጾር ያየው ህልም እንደዚህ ነው። ናቡከደነጾር በነገሰ በሁለተኛው ዓመት ህልም አለመ። መንፈሱ ታወከ፣ እንቅልፍም ከእርሱ ራቀ። ያለመውንም ህልም እንዲነግሩት ንጉሱ ጠንቋዮችን፣ አስማተኞችን፣ መተተኞችንና ኮከብ ቆጣሪዎችን እንዲጠሩ አዘዘ። እነርሱም ገብተው በፊቱ ቆሙ። እርሱም አንድ ህልም አለም፣ ህልሙም ምን እንደሆነ ለማወቅ መንፈሴ ተጨንቋል አላቸው። ከዚያም ኮከብ ቆጣሪዎቹ ለንጉሱ በአረማይክ ቋንቋ ንጉሥ ሆይ ለዘላለም ንገስ፣ ህልምህን ለአገልጋዮች ንገረን፣ እኛም እንፈታለን አሉት። ንጉሱም ለኮከብ ቆጣሪዎቹ እንዲህ ሲል መለሰ፣ ህልሙንና ትርጉሙን ባትነግሩኝ አካላችሁ እንዲቆራረጥና ቤቶቻችሁም የፍርስራሽ ክምር እንዲሆን ወስኛለሁ። ነገር ግን ህልሙንና ትርጉሙን ብትነግሩኝ ስጦታና ሽልማት፣ ታላቅ ክብርም ከእኔ ትቀበላላችሁ። ህልሙን ንገሩኝ፣ ትርጉሙንም አሳውቁኝ። ከዛ በኋላ እንግዲህ ዳንኤል የሚመጣው በዚህ ቦታ ነው። እነሱ መናገር አይችሉም። እንግዲህ በጣም መልስ ይመልሱለታል። ቁጥር 7 ላይ እነርሱም እንደገና ንጉሥ ህልሙን ለአገልጋዮቹ ይንገረን፣ እኛም ተረጉመዋለን ብለው መለሱ። ንጉሱም እንዲህ አላቸው፣ እንዲህ ብሎ መለሰላቸው፣ እኔ ምን ብዬ እንደወሰኑ ስለምታውቁ ጊዜ ለማራዘም እንደምትሞክሩ ተረድቻለሁ። ህልሙን ባትነግሩኝ አንድ ቅጣት ይጠብቃቸዋል። ሁኔታው ይለወጣል ብላችሁ በማሰብ የሚያሳስቱ ነገሮችንና ክፉ ሀሳቦችን ልትነግሩኝ አሲራችኋል። ስለዚህ ህልሙን ንገሩኝ፣ ትርጉሙንም ልትነግሩኝ እንደምትችሉ በዚህ ያውቃለሁ። እነሱም ይሄ ማንም ሊያደርግ አይችልም። ማንም ንጉሡ የሚጠይቀው እጅግ አስቸጋሪ ነገር ነው። በሰዎች መካከል ከማይኖሩት ከአማልክት በቀር ለንጉሡ የሚገልጽለት የለም። አለቃሉ ትሞታላችሁ አላቸው። ዳንኤልም እንግዲህ ከጠቢባን አንዱ ነበር። በዚህ ቦታ ላይ አልተጠራም። በኋላ ዳንኤል ጊዜ ይጠይቃል። እግዚአብሔር ለዳንኤል ህልሙን ያሳየዋል፣ ይተረጉምለታል። ቁጥር 27 ላይ እንግዲህ እንዲህ ይላል፣ ዳንኤልም እንዲህ አለ፣ አንድም ጠቢብ አስማተኛ፣ ጠንቋይም ሆነ ቃላተኛ ንጉሡ የጠየቀውን ምስጢር መግለጥ የሚችል የለም። ነገር ግን ምስጢርን የሚገልጥ አምላክ በሰማይ አለ። እርሱም በሚመጡት ዘመናት የሚሆነውን ነገር ለንጉሥ ናቡከደነጾር ገልጿል። በአልጋ ላይ ተኝተህ ሳለ በአእምሮ የነበረው ህልምና ራእይ ይህ ነው። ንጉሥ ሆይ ተኝተህ ሳለ አእምሮ ወደፊት ሊሆን ስላለው ነገር ያሰላስል ነበር። ምስጢርን ገላጭ የሆነውም ወደፊት የሚሆነውን ነገር አሳየ። ይህ ምስጢር ለእኔ የተገለጠው ከሰው ሁሉ ይልቅ ታላቅ ጥበብ ስላለኝ አይደለም። ነገር ግን ንጉሥ ሆይ አንተ ትርጉሙን እንድታውቅና በአእምሮ ታሰላስለው የነበረው ነገር ምን እንደሆነ ትረዳ ዘንድ ነው። ይሄ እንግዲህ ናቡከደነጾር ከነበረበት ጊዜ እስከ ዓለም ፍጻሜ ድረስ ያለውን ነው እግዚአብሔር ያሳየው። ንጉሥ ሆይ በፊት ለፊት ግዙፍ የሆነ የሚያብረቀርቅና የሚያስፈራ ታላቅ ምስል ቆሞ አየ። የምስሉ ራስ ከንጹሕ ወርቅ፣ ደረቱና ክንዶቹ ከብር፣ ሆዱና ጭኖቹ ከናስ የተሰሩ ነበሩ። ቅልጥሞቹም ከብረት፣ እግሮቹም ከፊሉ ከብረት ከፊሉም ከሸክላ የተሰሩ ነበሩ። ይህን በመመልከት ላይ ሳለ አንድ ድንጋይ የሰው እጅ ሳይነካው ተፈንቅሎ ወረደ። አንድ ድንጋይ ተፈንቅሎ ወረደ። ከብረትና ከሸክላ የተሰሩትን የምስሉን እግሮች መታቸው፣ አደቀቃቸው። መቼ ምንድን ነው የሚያሳየው? ድንጋዩ ተፈንቅሎ ወረደና የምስሉን ራስ አናት አልመታም። አናት ሳይሆን የመታው ከታችን የመታው ምን ማለት ነው? ድንጋዩ የሚመጣበትን ጊዜ ነው የሚያሳየው። ከብረትና ከሸክላ የተሰሩት ምስሎች እግሮች ያሉት ጊዜ እዚህ ላይ ዳንኤል ስለሚያብራራ ነው።
የሮማውያን ጊዜ ነው። በሮማውያን ጊዜ የሚመጣው ድንጋይ ከታች መጥቶ ያንን መንግስት ወይም ደግሞ ያንን ምስል ይጥላል። ከዛ ቀስ እያለ ነው እያደቀቀ በኋላ እየበረታ ይመጣል፣ ምድርን ይሞላል። በሮማውያን ጊዜ የመጣው ያ ግንበኞች የናቁት ድንጋይ ኢየሱስ ክርስቶስ ነው። የእግዚአብሔር ስም የተባረከ ይሁን። የምስሉን እግሮች መታቸው፣ አደቀቃቸው። ወዲያውኑም ብረቱ፣ ሸክላው፣ ናሱ፣ ብሩና ወርቁ ተሰባበሩ። በበጋ ወራት በአውድማ ላይ እንደሚገኝ እብቅም ሆኑ። ነፋስም አንዳች ሳያስቀር ጠራረጋቸው። ምስሉን የመታው ድንጋይ ግን ታላቅ ተራራ ሆነ፣ ምድርንም ሞላ። ሕልሙ ነበር። አሁን ትርጉሙን ለንጉሱ እንናገራለን። ንጉሥ ሆይ አንተ የነገሥታት ንጉሥ ነህ። የሰማይ አምላክ መንግሥትንና ሥልጣንን ኃይልንና ክብርን ሰጥተዋል። የሰው ልጆችን የምድር አራዊትንና የሰማይ ወፎችን በእጅ አሳልፎ ሰጥቷል። በየትም ቦታ ቢሆኑ በሁሉም ላይ ገዢ አድርገዋል። እንግዲህ የወርቁ ራስ አንተ ነህ፣ የባቢሎን መንግሥት ማለት ነው። ከአንተም በኋላ ከአንተ የሚያንስ ሌላ መንግሥት ይነሳል። የባቢሎን መንግሥት እስከ መጨረሻው አይቀጥልም ማለት ነው። ቀጥሎም በናስ የተመሰለው ሦስተኛ መንግሥት ይነሳል፣ መላውን ምድርም ይገዛል። እነዚህ ከሱ በኋላ የተነሱት ፋርስና የሜዶንና የፋርስ መንግስታት ናቸው። በመጨረሻም ሁሉን ነገር እንደሚቀጠቅጥና እንደሚሰብር ብርቱ የሆነ አራተኛ መንግስት ይነሳል። ብረት ሁሉን ሰባብሮ እንደሚያደቅ ከእርሱ በፊት የነበሩትን መንግስታት ሁሉ ሰባብሮ ያደቃቸዋል። እግሮቹና ጣቶቹ ከፊል ብረትና ከፊል ሸክላ ሆነው እንዳየ እንዲሁ የተከፋፈለ መንግስት ይሆናል። ነገር ግን ብረትና ሸክላ ተደባልቀው እንዳየ በከፊል የብረት ጥንካሬ ይኖረዋል። የሮም መንግስት ማለት ነው። የእግሮቹ ጣቶች ከፊሉ ብረት ከፊሉ ሸክላ እንደሆኑ ሁሉ ይህም መንግስት በከፊሉ ብርቱ በከፊሉ ደካማ ይሆናል። አንድ መንግስት በከፊሉ ብርቱ በከፊሉ ደካማ ይሆናል። በኋላ ላይ ከረጅም ጊዜ በኋላ ኢየሱስ ክርስቶስ ከመጣ በኋላ የምስራቅና የምዕራብ የሮም መንግስት ሆኖ ለሁለት ሁሉ ይከፋፈላል። እንግዲህ የምስራቁ ወይም ኢስተርን የሆነው ቤዛንታይን ኢምፓየር የሚባለው ከዚህ ፊት ያየነው ነው። የምዕራቡ ደግሞ የምዕራብ ሮም መንግስት ሆኖ በኋላ ላይ የምዕራቡ ቀድሞ ይፈርሳል፣ ይወድቃል። በሮም ሆኖ ይገዛ የነበረው ማለት ነው። የቤዛንታይን ይቀጥላል፣ እሱም ደግሞ እንደዚሁ ይፈርሳል። ብርቱ በከፊሉ ደካማ ይሆናል። ብረትና ሸክላ ተደባልቀው እንዳየ ሁሉ ህዝቡም ድብልቅ ይሆናል። ሮማውያን አሉ፣ ግሪካውያን አሉ፣ ሌሎችም ብዙ አሉ። አይሁዳውያን ነበሩ፣ ሮማውያን ነበሩ፣ ግሪካውያን ነበሩ፣ ሌሎች ነበሩ፣ ብዙ ማለት ነው። ተደባልቀው እንዳየ ሁሉ ህዝቡም በድብልቅ ይሆናል። ብረትና ሸክላ እንደማይዋሃድ ሁሉ ህዝቡም በአንድነት አይኖሩም። የሰሜን አፍሪካም ግዛቶች ደግሞ በሰፊ ነበሩ። በእነዚያ ነገስታት ዘመን የሰማይ አምላክ ፈጽሞ የማይፈርስና አያችሁ፣ አሁን የፈለግኩት ይህንን ነው። በእነዚያ ነገስታት ዘመን የሰማይ አምላክ ፈጽሞ የማይፈርስና ለሌላም ህዝብ የማይሰጥ መንግስት ይመሰርታል። ማን? እግዚአብሔር ነው የሚመሰርተው። እነዚያን መንግስታት መጀመሪያ የሚመሰርተው በእነዚያ መንግስታት ዘመን ነው። በየትኞቹ? በሮማውያን መንግስታት ዘመን ነው የሚመሰርተው፣ ቤተ ክርስቲያንን ማለት ነው። ያ መሰረቱ ነው። እነዚያን መንግስታት ሁሉ ያደቃል፣ እስከ መጨረሻውም ያጠፋቸዋል። ይህ መንግስት ራሱ ግን ለዘላለም ጸንቶ ይኖራል። የሰው እጅ ሳይነካው ከተራራ ተፈንቅሎ የወረደውና ብረቱን፣ ናሱን፣ ሸክላውን፣ ብሩንና ወርቁን ያደቀቀው ድንጋይ ራእይ ትርጓሜ ይህ ነው። ታላቁ አምላክ ወደፊት የሚሆነውን ለንጉሡ አሳይቶታል። ሕልሙ እውነት ነው፣ ትርጓሜውም የታመነ ነው ይላል። የእግዚአብሔር ስም የተባረከ ይሁን። ማለት በምድር መግዛት ጀምሯል የኢየሱስ መንግስት በቤተ ክርስቲያን አማካኝነት። ከዚያም በኋላ 1000 ዓመት ሊገዛ ይመጣል። ደግሞ በኃይል በመለከት ድምፅ ከመጣ በኋላ ደግሞ ኢየሱስ ክርስቶስ የምድር መንግስታትን አሸንፎ በጦርነት ማለት ነው፣ በታላቅ ጦርነት በሜጌዶ በሚደረገው አርማጌዶን የሚባለው ወይም ውጊያ፣ በሜጌዶን በሚደረገው ውጊያ የምድር መንግስታትን ሁሉ አሸንፎ ኃይላቸውን አድቅቆ አንድ የእግዚአብሔር መንግስት ይመሰርታል። ያም መንግስት የእስራኤል መንግስት ነው የሚባለው። የእስራኤል መንግስት መቼ ነው የምትመልሰው ሲሉት በዋናነት ኢየሱስ የመለሰላቸው አብ በገዛ ፈቃዱ ሊያደርግ የወደደውን ለእናንተ አልተሰጣቸውም ብሎ ያላቸው የእስራኤል መንግስት ምድራዊ አይመሰረትም እያልኩኝ አይደለም። እሱ ይመሰረታል። ያም በእግዚአብሔር ፈቃድና ጊዜ ነው የሚሆነው።
ዋናው ግን የእስራኤል መንግስት ግን በክርስቶስ አማካኝነት ይመሰረታል። ያን እግዚአብሔር ነው የሚያውቀው እያለ ነው ኢየሱስ። የእስራኤል መንግስት ይመሰረታል። ቤተ ክርስቲያን የእስራኤል መንግስት አባል መሆኗ በይፋ ተገልጦ ታይቶ ማለት ነው። ያውም ደግሞ የእስራኤል መንግስት አባል ብቻ ሳይሆን የበጉ አካል ሆና ማለት ነው። ሙሽራይቱ ሆና አብራ ገዢ ሆና በእስራኤል መንግስት ውስጥ አብራ ገዢ ሆና በሰው ልጆች ሁሉ ላይ እያስተዳደረች 1000 ዓመት ትቆያለች። እኔ ራእይን ለማብራራት ስላልሆነ አሁን ያለሁት እዚህ ላይ ብዙ ባልል ደስ ይለኛል። ነገር ግን ከ1000 ዓመት በኋላ ደግሞ እንደገና ሰይጣን ተፈቶ የታሰረው ተፈቶ በምድር ያሉ ህዝቦችን አስተባብሮ ውጊያ ከፍቶ እሱ ተይዞ ወደ እሳት ባህር ተጥሎ ከዛ በኋላ ምድርና ሰማይ እንዲያልፉ ተደርገው ሞትና ሲኦል የያዟቸውን የዋጣቸውን ሁሉ እንዲተፉ ተደርገው በነጩ ዙፋን ፊት ፍርድ ተደርጎ የዘላለም መንግስት ምስረታ ይደረጋል፣ ወይም የዘላለም መንግስት ይጀምራል። አዲሲቷ ኢየሩሳሌም አዲሲቷ ኢየሩሳሌም አዲሲቷ ኢየሩሳሌም አዲሲቷ ኢየሩሳሌም ከእግዚአብሔር ዘንድ ትወርዳለች። በእግዚአብሔር ዘንድ ነው ያለችው። አሁን እና አብርሃም ዕብራውያን 11 ላይ መሰረት ያላትንና እግዚአብሔር የሰራትን ከተማ ይጠባበቁ ነበር የሚለው ያችን ከተማ ነው። እና በአዲሲቷ ኢየሩሳሌም ደግሞ እንደገና እንገዛለን፣ እንደገና መግዛት ይሆናል። ራእይ 20 ላይ በደንብ በዝርዝር ታገኛላችሁ። 2 አይነት የሙታን ትንሣኤ እንዳለ፣ የመጀመሪያው ሙታን ትንሣኤ ያገኙና የተነጠቁ በምድር ላይ አብረው ከክርስቶስ ጋር እንደሚገዙ በ1000 ዘመን መንግስቱ ምስረታ ምን እንደሚመስል ራእይ 20 ይናገራል። ራእይ 21 ላይ ደግሞ ስለ አዲሲቷ ኢየሩሳሌም ይናገራል። እንደዚህ ይላል፣ ከዚህ በኋላ አዲስ ሰማይንና አዲስ ምድር አየሁ። የመጀመሪያው ሰማይና የመጀመሪያይቱ ምድር አልፈዋልና ባህርም ከእንግዲህ ወዲህ አይኖርም። ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንደተዋበች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ደግሞም እንዲህ የሚል ታላቅ ድምፅ ከዙፋኑ ሲወጣ ሰማሁ። እነሆ የእግዚአብሔር ማደሪያ በሰዎች መካከል ነው። የእግዚአብሔር ማደሪያ በሰዎች መካከል ነው። እርሱ ይወላችሁ እግዚአብሔር ከዚህ በፊት መልእክታችንን ስንጀምር አብርሃምን የጠራበትን እንግዲህ ከአዳም ጀምሮ ሰዎች ፕሮግረሲቭ ስለሆኑ በዛ መንገድ መጥቶ አብርሃምን የጠራበትን ዓላማ ተነጋግረናል። ሰዎችን ሁሉ ወደ ራሱ ማምጣትና ከሰዎች ጋር ህብረት ማድረግ ነው። ያንን ዓላማ አሕዛብም አይሁድም ስተው ነበር። አሕዛብም እንደዚሁ ደግሞ አልተረዱትም ነበር። ከዚህ የተነሳ ብዙዎች መልእክቱን እግዚአብሔር እያስተላለፈ ያለውን መልእክት በመጣሳቸው፣ ባለመረዳታቸው፣ ባለማግኘታቸው ብዙ ምስቅልቅሎች በአይሁድና በአሕዛብ መካከል እየተፈጠረ መጥተዋል። በተለይ ደግሞ አሕዛቦች ለነሱ በረከት የተላኩትን አይሁዳውያንን በማሳደድ በተለያየ ጊዜ ማለት ነው በማሳደድ ጥቃት በማድረስ ኢቨን አይሁድ እንኳን የተጠራበትን ዓላማ የበለጠ ስቶ እንዲሄድና ከአሕዛብ ጋር ትግል ውስጥ እንዲገባ በማድረግ ሰይጣን እንዲሳካለት ማለት የተሳካለት ለጊዜው ሰይጣን የተሳካለት እንዲሆን በማድረግ ከፍተኛ ሚና ተጫውቷል። የተለያዩ አሕዛቦች አይሁዳውያንም ደግሞ የተሰጣቸውን ሕግ ራሳቸውን ሕግ ያለን ብለው ጠርተው ኤፌሶን 2 ላይ እንደሚለው ሌላውን ሕግ የሌለው ብለው ሕጉን ግን የተሰጣቸው እነሱ የተሰጣቸውን ሕግ ይዘው ሌላውን ሕግ እንዲያስተምሩ ነበር። የግርዘት ኪዳን የተሰጣቸው እነሱ ያን ኪዳን ይዘው ሌላውን ወደዚህ ኪዳን እንዲጠሩ ነበር። ይህ ኪዳን ሲሰራባቸው ሌላው አይቶ ወደዚህ ኪዳን እንዲመጣ እንዲያደርጉ ነው። ሌላውን እንዲያስቀኑ ነው በመልካም ማለት ነው ኪዳኑ የተሰጣቸው። ተስፋው የተሰጣቸው እነሱም ሌላውን ባለ ተስፋ እንዲያደርጉ ጭምር ነው የተሰጣቸው። ነገር ግን እነሱ ኪዳን አለን፣ ሕግ አለን፣ ተስፋ አለን። ሌላው ግን ሕግ የለውም፣ ኪዳን የለውም፣ ተስፋ የለውም። ስለዚህ አሕዛብ ስለዚህ ከእስራኤል ወገን ተለይቶ የወጣ ያለ ተስፋ የሆነ ከአብርሃም ወገንነት የራቀ በሚል እንዲሸሹ ነው የሆኑት። ከራሳቸው ድክመት እንግዲህ ይሄ የሰው ድክመት ነው። ከራሳቸው ድክመት የተነሳ አሕዛብም የሰው ድክመት ነው። እግዚአብሔር ምልክት አድርጎ የሰጠውን አይሁድን ተመልክቶ ወደዚህ እንዳይመጣ የሆነው ከራሱ ድክመት የተነሳ ነው። በሁለቱ መካከል ጥል ነው የነበረው። ከዚህ የተነሳ የእግዚአብሔርን ፕሮግራምና የእግዚአብሔርን እቅድ ካለመረዳት የተነሳ እግዚአብሔር ከዚህ የተነሳ ለአይሁድ ከሰጠው ወይም ለአብርሃም ከሰጠው ኪዳን የተነሳ ሰው ሁሉ ወደዚህ ኪዳን መጥቶ ተስፋውን እየተጠባበቀ ቆይቶ ተስፋው የሆነው ኢየሱስ ክርስቶስ ሲመጣ ደግሞ ከሰው ሁሉ ጋር በአንድነት ህብረት ማድረግ ነው የፈለገው እንጂ ምድርን የተለያየ ሀገር ሰጥቶ የተለያየ ወገን ፈጥሮ እግዚአብሔር
የተለያየ ህዝብ በራሱ ፕሮግራም፣ በራሱ ፕሮፓጋንዳ የራሱ የተለያየ ምንድነው ሀገራዊ ዓላማ ኖሮት የተለያየ መንገድ እንዲሄድ ከእግዚአብሔርም ወገን ተለይቶ እንዲጠፋ አይደለም። እግዚአብሔር በምድር ላይ አንድና አንድ ዓላማ ያለው ከሰው ልጆች ጋር መኖር፣ ከሰው ልጆች ጋር ህብረት ማድረግ ነው የሚፈልገው። ሰዎችን ሁሉ በምድር የበተነው እሱን እንዲያገኙት ነው ይላል ሮሜ ላይ። እንደዛ ነው እግዚአብሔር ያደረገው። ወይም ሐዋርያት ሥራ ላይ እንደዛ ይላል። ሰዎችን ሁሉ የበተነው ከሰዎች ጋር ህብረት ለማድረግ ነው እግዚአብሔር ያንን ያደረገው፣ ወይም ደግሞ ፈልገው እንዲያገኙት ነው። ግን የሰው ልጅ ያንን ጥሶ ያንን የእግዚአብሔርን ዓላማ ትቶ በራሱ መንገድ ተሰነካክሎ ነው ሄደው። የእግዚአብሔር ትልቁ ቢዝነስ ዩኤን አይደለም፣ የአሜሪካ ጦር አይደለም፣ የእስራኤልም ሞሳድ አይደለም፣ ወይም ደግሞ የኢትዮጵያም መንገድ አይደለም፣ ወይም ምንም ነገር አይደለም፣ ወይም ቡና አይደለም። የእግዚአብሔር ትልቁ ዓላማ ከሰው ልጆች ጋር ህብረት ማድረግ ነው። ከዛም በኋላ ለሰው ልጆች ሁሉንም የተመቸ ማድረግ ነው። ፍጥረትን ሁሉ ማስገዛት ነው ለሰው ልጆች። ፍጥረት ሁሉ ከባርነት ነፃ ወጥቶ ከዚያም ደግሞ በሰው ልጆች አማካኝነት በእግዚአብሔር የመጣውን ነፃነት ፍሪደም ፍጥረትም ራሱ እንዲለማመድ ነው። የሰው ልጅ ብቻ ሳይሆን ፍጥረት ሁሉ፣ እንስሳው ሁሉ፣ እጽዋቱ ሁሉ፣ ዓለም በሙሉ ፕላኔቶች ሁሉ ያንን ነፃነት እንዲለማመዱ ነው። ነገር ግን ያንን ሰው ስላልተረዳ በተለያየ መሰነካከል ውስጥ አልፏል። በኢየሱስ ክርስቶስ አማካኝነት ያንን እውነት ግን ከመግለጥ ወደ ኋላ አላለም። ኢየሱስ የመጀመሪያውን የጥር ግድግዳ በሰውና በሰው መካከል፣ በአይሁድና በአሕዛብ መካከል ያለውን የጥር ግድግዳ አፍርሶታል። እንደዚህ ይላል፣ ደግሞም እንዲህ የሚል ታላቅ ድምፅ ከዙፋኑ ሲወጣ ሰማሁ። እነሆ የእግዚአብሔር ማደሪያ በሰዎች መካከል ነው፣ እርሱ ከእነርሱ ጋር ይኖራል፣ እነርሱም ሕዝቡ ይሆናሉ። እግዚአብሔርም ራሱ ከእነርሱ ጋር ይኖራል፣ አምላካቸውም ይሆናል። እንባን ሁሉ ከዓይናቸው ያብሳል። ከእንግዲህ ወዲህ ሞት ወይም ሐዘን ወይም ልቅሶ ወይም ስቃይ አይኖርም፣ የቀድሞ ስርዓት አልፏልና። አጠቃላይ ምድር እስከዛሬ ያለፈችበትን በሙሉ የቀድሞ ስርዓት ይላል እግዚአብሔር። በዙፋኑ ላይ የተቀመጠውም እነሆ እኔ ሁሉን ነገር አዲስ አደርጋለሁ አለ። ደግሞም ይህ ቃል የታመነና እውነት ስለሆነ ጻፍ አለኝ። እንዲህም አለኝ፣ ተፈጸመ። አልፋና ኦሜጋ የመጀመሪያውና የመጨረሻው እኔ ነኝ። ለተጠማ ከሕይወት ውሃ ምንጭ ያለ ዋጋ እሰጣለሁ። ድል የሚነሳ ይህን ሁሉ ይወርሳል። እኔም አምላክ ሆነዋለሁ፣ እርሱም ልጅ ይሆነኛል። ነገር ግን ፈሪዎች የማያምኑ እሱ ይቀጥላል። ለዛ ያለ ይቀጥላል። ቁጥር 10 ላይ በመንፈስም ወደ አንድ ትልቅና ረጅም ተራራ ወስዶኝ ቅድስቲቱ ከተማ ኢየሩሳሌም ከሰማይ ከእግዚአብሔር ዘንድ ስትወርድ አሳየኝ። እርሷም በእግዚአብሔር ክብር ታበራ ነበር። የብርሃኗም ድምቀት እጅግ እንደ ከበረ ድንጋይ እንደ ያስጲድ እንደ መስታወት የጠራ ነበር። 12 በሮች የነበሩት ትልቅና ረጅም ቅጥርም ነበራት። በበሮቹም ላይ 12 መላእክት ቆመውና የ12ቱ የእስራኤል ነገዶች ስም ተጽፎ ነበር። እንዴት ሲሪየስ ነገር እንደሆነ እንድትመለከቱ ፈልጋለሁ። የዚህ የእስራኤል ነገር በእግዚአብሔር ዘንድ ኮምፕሮማይዝ የሚደረግ አይደለም። እግዚአብሔር የሚያመቻምቸው አይደለም። በአዲሲቱ ኢየሩሳሌም እንደ መስታወት የምታበራ እንደ ያስጲድ ከከበረ ዕንቁ የተሰራች እጅግ ውድ የሆነች ሞትና ጭንገፋ የማይሆንባት ለቅሶና ሐዘን የማይገኝባት ራሱ በጉ የሚገኝባት የሚኖርባት ብርሃኗ የሚሆንባት እግዚአብሔር በሰዎች መካከል የሚያደር ከሰዎች ጋር የሚኖርባት ከተማ ቅጥሮቿ 12ቱም ቅጥሮች 12 ቅጥሮች አሏት። 12ቱም ቅጥሮች ጽሑፍ አላቸው፣ ስም ተጽፎባቸዋል። በበሮቹም ላይ 12 መላእክት ቆመውና የ12ቱ የእስራኤል ነገዶች ስም ተጽፎ ነበር። የ12ቱ የእስራኤል ነገዶች ስም ተጽፎ ነበር። እዚህ ውስጥ ዳን እንደሚገኝ አልጠራጠረም፣ አምናለሁ። ዳን እንደሚገኝ አምናለሁ። ተጽፎ ነበር። በምስራቅ 3 በሮች፣ በሰሜን 3 በሮች፣ በደቡብ 3 በሮች፣ በምዕራብ 3 በሮች ነበሩ። የከተማይቱም ቅጥር 12 መሠረቶች ነበሩት። የከተማይቱም ቅጥር 12 መሠረቶች ነበሩት። በእነርሱም ላይ የ12ቱ የበጉ ሐዋርያት ስሞች ተጽፈው ነበር። ይኸውላችሁ በሮቹም በ12 ሰዎች ስም ተጽፏል። መሠረቶቹም በ12 ሰዎች ስም ተጽፏል። 24ቱም ግን አይሁዳውያን ናቸው። የበጉ ሐዋርያትም በሙሉ አይሁዳውያን ናቸው። በሙሉ የእስራኤልን ነገድ አይወክሉም። የሚወክሉት ቤተ ክርስቲያን ነው። ቤተ ክርስቲያንን የሚወክሉ ሰዎችም በሙሉ አይሁዳውያን ናቸው። ከእስራኤል የወጡት የሚወክሉት የበጉን ቤተ ክርስቲያንን ነው የሚወክሉት። እስራኤልን የሚወክሉት ደግሞ ወይም ደግሞ የአብርሃምን ልጆች እስራኤልን የሚወክሉት የቤተ ክርስቲያን የሚወክሉት የአብርሃምን ልጆች አይወክሉም ማለት አይደለም። እነሱ መሰረት ናቸው። መሰረቱ ላይ ነው በሩ ራሱ የቆመው።
በሩ ራሱ የቆመው። እያንዳንዳችን የምንገባው በነዛ በ12ቱ በሮች ነው የምንገባው፣ ወይም ከ12ቱ በአንዱ እንገባለን። የምንንቀሳቀሰው በ12ቱ በሮች ነው። ስለዚህ እኛም ደግሞ በበዛ መሰረት አማካኝነት በእነዚህ የሐዋርያቶች መሰረት በእነዚህ አይሁዳውያን አንዳንዶቹ ወይም አብዛኞቹ በእድሜያቸው ሲጠሩ ወጣቶች ነበሩ። በእነዚህ ዋጋ መክፈል በእነዚህ መሰረት በእነዚህ ጥሪ አማካኝነት በእነዚህ 12 ሐዋርያት ጥሪ አማካኝነት እኛም በበሩ መግባት ችለናል። ምን ማለት ነው? እኛም የእስራኤል ወገን ሆነናል። እኛም የአብርሃም ልጅ ሆነናል። ነገር ግን ተመልከቱ 12ቱም መሰረት በበጉ ሐዋርያት ስም ተጽፏል። 12ቱም መሰረት 12ቱም በር ደግሞ በእስራኤል ነገድ አባቶች ስም ተጽፏል፣ ወይም በእስራኤል ነገዶች ስም ተጽፏል። ሮቤል፣ ስምዖን፣ ሌዊ እያለ ይሳኮር፣ ንፍታሌም፣ ጋድ፣ አሴር እያለ ዮሴፍና ቢንያምን ጨምሮ ዳን እና ሌሎችም ጭምር ማለት ነው። 12ቱም ተጽፏል። እንደዚህ ይላል፣ ከእኔ ጋር ይነጋገር የነበረው መልአክ ከተማይቱን በሮቿንና ቅጥሯን የሚለካበት የወርቅ ዘንግ ነበረው። ከተማይቱም ርዝመቷ፣ ስፋቷ እያለ ይቀጥላል። ከዚያ በኋላ የበሮቹንና የመሰረቱን የተሰራበትን ሁሉ ይናገራል። የከተማይቱ ቅጥር መሰረቶች በሁሉም አይነት የከበረ ድንጋይ ያጌጡ ነበር። መሰረቶች የመጀመሪያው መሰረት ኢያስጲድ፣ ሁለተኛው ሰምፔር፣ ሶስተኛው ኬልቄዲዮን፣ አራተኛው መረግድ፣ አምስተኛው ሰርዶን ክስ፣ እንደዚህ ያለ ይቀጥላል። እኔ እንግዲህ ማለት ምን ያህል እንዲህ የተዋበ እንደሆነ ለማሳየት ነው የሚናገረው። ሁሉን ቻይ ጌታ ቁጥር 22 አምላክና በጉ መቅደሷ ስለሆኑ ከተማይቱ በከተማይቱ ውስጥ ቤተ መቅደስ አላየሁም። የእግዚአብሔር ክብር ብርሃን ስለሚሰጣትና በጉም መብራቷ ስለሆነ ከተማዋ ፀሐይ ወይም ጨረቃ እንዲያበሩላት አያስፈልጋትም። ሕዝቦች በብርሃኗ ይመላለሳሉ። በማን? በበጉ ይመላለሳሉ። በጉ ነው መመላለሻቸው። የምድር ነገሥታትም ክብራቸውን ወደ እርሷ ያመጣሉ። በዚያ ሌሊት ስለሌለ በሮቿ በየትኛውም ቀን አይዘጉም። የትኞቹ በሮች? የ12ቱም ነገዶች ስም የተጻፈባቸው። የሕዝቦች ግርማና ክብር ወደ እርሷ ይገባሉ። በበጉ የሕይወት መጽሐፍ ከተጻፉት በስተቀር ጸያፍ ነገር ሁሉ ርኩሰትንና ውሸትንም የሚያደርግ ከቶ ወደ እርሷ አይገባም ይላል። እንግዲህ ይሄ ነው ስለ አጠቃላይ ስለ አዲሲቱ ኢየሩሳሌምና የዘላለም መንግስት ስንነጋገር በዚህ መሰረት ላይ ነው የተመሰረተችው። የዘላለም መንግስት ወይም ከተማይቱ በዚህ መሰረት ላይ ነው የተመሰረተችው። እንግዲህ መሰረቷ በ12ቱ የበጉ ሐዋርያት ስም የተጻፈ መሰረት ያላት፣ መግቢያው በሮቿ በ12ቱ የነገድ አባቶች ወይም ደግሞ የአይሁድ የእስራኤል ነገዶች ስም የተጻፈ መግቢያ በር ያላት ናት እና እኛ ከአይሁድ ጋር ምንም እንትን የለንም፣ አንድነት የለንም፣ ወገን አይደለንም፣ መተባበር አንችልም፣ አልፈልግም የምትሉ ሰዎች አትገቡም ማለት ነው። በዚህ በር በገዛ ፈቃዳችሁ ሪዛይን ታደርጋላችሁ ወይም ልባችሁ ይገፋዋል ማለት ነው። ስለዚህ እውነቱ ይሄ ነው። በተለያየ መንገድ በገንዘብም ቢሆን የተካፈልነው እኛ የተካፈልነው በረከት የአብርሃምን በረከት ስለሆነ እስራኤል በሐማስ ላይ እየወሰደች ያለችው እርምጃ በዓለም ላይ እጅግ ብዙ ሰዎችን አስነስቶ ሲቆጡ አይቻለው። በኋላ ላይ የዚህ ጋንግ ቡድን አባላት እየተያዙ እንደ እንስሳ ማለት እየተያዙ ትልቅ እስር ቤት አዘጋጅቶ ወደዛ እስር ቤት እያጋዛቸው ወሰዳቸው። የእስራኤል ጠባቂ ከቶ አንቀላፋም ፈጽሞም አይተኛም ይላል። በጎረቤቶቻችን የጥብ ምክንያት አደረከን። እንግዲህ ተመልካቾቼ ለዛሬ ያዘጋጀነው የዛሬው ኤፒሶድ ይህንን ይመስላል። ቀጣይ ምዕራፍ ይቀጥላል። እስራኤልና አሕዛብ በሚል ርዕስ የጀመርነው ትምህርት አላበቃም፣ ግን ወደ ማገባደጃው እየሄድን ያለነው። ቀጣዩን ደግሞ ምዕራፍ ጠብቃችሁ እንድትከታተሉ እየጋበዝኩኝ የዛሬው ኤፒሶድ ይህንን ይመስላል። መልካም ቆይታ ይሆንላችሁ።